ወርቁ አይተነው ሄለን ላይ ከባድ እርምጃ ሊወስድባት ነው። ዮኒ ማኛም በዚህ ዙሪያ ላይ ሐሳቡን እየሰጠ ይገኛል። ተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። ልጅ ባይኖር ኖሮ እናቴ ትሙት እየተፋውባችሁ ነው የምሞተው። እንዲህ ብዬ ነው የምሞትባችሁ። ልጄ ነው የከበደኝ። ማስመሰል መሆን እያደረ ገና ማስመሰል መሆን እያደረ እንግዲህ ሄለንን ለዚህ ሁሉ ያዳረጋት እንግዲህ ፊት ማለቷ ነው። ከዚህ በፊት እንግዲህ የመጣላትን ነገር ነው እንግዲህ ሁሉ ጊዜ የምትናገረው። ሁሉም ነገር እሷ እንዳየችውና እሷ እንደመሰላት ነው የምትናገረውና በዚህ ዙሪያም ላይ እንግዲህ ክስ ቀርቦባታል። ክስ የቀረበባትን ቪዲዮ አይተን ደግሞ ዮኒ ማኛም ስለሱ የተናገረው ነገር እናያለን። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እንግዲህ እንደሰማችሁት ነው። በተናገረችው ንግግር ብቻ እንግዲህ ከሀገሯ ዲፖርት ልትደረግ እንደሆነ እንግዲህ ባለን መረጃ መሰረት እንግዲህ ያሳየናል። ተራሽ ደምን ባልቅሰሽ ተዘግዝቀሽ ማየት ፈልጋለሁ። ዝምብ ሲወርሽ ማየት ፈልጋለሁ። በተራሽ የሞቱ ሰዎችን እያነሳሽ እኔ አሁን ብዬሻለሁ በረኪና ጠጪ ብዬሻለሁ። አንቺ አባትና ወንድሜ ነው ያልሽው። አሁንም ደግሜልሻለሁ በረኪና ጠጪ። እኔን ማለት ትቻለሽ እኮ በረኪና ጠጣ ማለት ትቻለሽ። ከየት ነው ያወቀው? አዎ በረኪና ጠጥተሽ ፍግም በይ በቀላ እንዳልሽው። ምን ነው ወርቁን ለምን አትዩ? ወርቁ አይተነው ነው ከሶ ባናትሽ የተከለሽ። ለምን አትዩ? እሱ ልብ ካለሽ አንቺ አያውን ፈርቶ ዳውላውን ይሁንሽ ዝምባም ነሽ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን እፈይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄድ። መሰለሽ እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ሲሞታ ምን እንደሚያስቡ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም ስለሱ? ሰው ግን እንዴት ነው እንደዚህ አይነት አስተሳሰብ የሚኖረው? ከቤተ ክርስቲያን ወጥቶ እንደዚህ ማውራት በጣም ዊርድነትና በጣም መንቆሸሽ ነው። የምር ነው የምላችሁ። በዚህ ክፍለ ዘመን እንደዚህ ማሰብ በጣም ትንሽነት ነው። ስለ ወርቁ አይተነውና ስለ ሄለን ስለ ዮኒ ስለተናገረው ንግግር ምን ታስባላችሁ? ሐሳብ አስተያየታችሁን አጋሩበት።